ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠል ትላለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም እንግዲህ የቴዲ አፍሮ አርቲስት ቴዲ አፍሮ ያው ሌጀንደሪው ኢትዮጵያ ላይ በአርት ስራው የሚታወቅ ነው። ጥበብ የጠራችው በጥበቡ የሚንቀሳቀስ ነው። በዚህ ሰዓት የቴዲ አፍሮ አልበምን በሚመለከት ሰበር ዜና ተሰምቷል። ቴዲ ጋር አትመጣጠም። ቴዲ እውነቴን ነው ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ ላይ ቴዲ አፍሮ ክብር አለ። በቴዲ አፍሮ አልበም ጉዳይ ድጋሚ መጥቻለሁ። ኮፒ ሊንክ እና ሪፖስት ይደረግ። በመጀመሪያ ሰዋሰው መልቲ ሚዲያን አስፈራሩ የቴዲ አፍሮን አልበም እንዳይለቅ። አይ ችግር የለውም በራሴ ዩቲዩብ ቻናል ለቃለሁ። ከዛ በኋላ ደግሞ በአልበሙ ዙሪያ ጋዜጣዊ መግለጫ ለመስጠት ከአርቲስት ቲቪ ጋር ተስማምቶ ነበር። አርቲስት ቲቪንም አስፈራሩትና ጋዜጣዊ መግለጫው እንዲታገድ ያደረጉ። ይሄ ብቻ አይደለም የሚገርም ነገ ማክሰኞ ሊሰጥ የነበረው የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። አረ ተረጋጋ ካሙዙ። ሰላም ጤና ይስጥልኝ። ወድና የተከበራችሁ የናሁ ሚዲያ ቤተሰቦች እንደምናላችሁ እንደምስጋችሁ ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ ማለት ወዳለው ትዳችሁ ውድ ቤተሰቦቻችን። እንግዲህ በዛሬ ቪዲዮ የምንመለከተው ድምጻዊ አርቲስት ቴዲ አፍሮ አስመልክቶ በዚህ ሰዓት እየወጡ ያሉ ከፍተኛ መነጋገሪያ መረጃዎች አሉ። በነገው ዕለት እንግዲህ አልበሙ 8 ሰዓት በራሱ ዩቲዩብ ቻናል ላይ እንደሚለቀቅ ከተገለጸ በኋላ ከፍተኛ መነጋገሪያነቱን ቀጥሏል ማለት ነው። እንግዲህ ጋዜጣዊ መግለጫ ስለዘፈኑ እንዳይሰጥ መከልከሉን አስመልክቶ በህዝብ ከፍተኛ ቁጣ ቀስቅሷል። ቴዲ በማህበራዊ ሚዲያ ያስተላልፈው መልእክት አለ፣ አስደምጣቸዋለሁ እና እንግዲህ ቀጣዩ የአርቲስቱ ጣፋንታ ወደ እስር ያዳርግ ይሆን የሚል ስጋትም ተፈጥሯል። እንግዲህ እሱ ከሰጠው ንግግር እንጀምራለን። ሙሉ ከህዝቡ የተነሱ ያሉ ሀሳቦችን ማካፈላቸዋለሁ የዛሬ ቪዲዮ ማለት ነው። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠል ትላለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመው ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ቅድሚያ የሚሰጠው ነገር፣ ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ።
ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው፣ ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብዬ አምናለሁ። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል። አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመነና እንደተጎተጎተ አጋልጠዋል። ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ አቶ ዮናስ አንስተዋል። የቀድሞ የኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢትዮሪካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው የቂም ሰንሰለት የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል። ነገ ማክሰኞ ሊሰጥ የነበረው የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። ከመሸ የደረሰ መረጃ ነው። ልትገረም ትችላለህ። አብይ አህመድ ቴዲ አፍሮ እንደሚፈራው ኢየሱስን አይፈራው። እንግዲህ የቴዲ አፍሮ ኢትዮሪካ አልበም የፊታችን ሐሙስ ይለቀቃል። ከዛ በፊት የሚዲያ አጋር የሆነው አርቲስት ቲቪ አልበሙን በማስመልከት ጋዜጣዊ መግለጫ ነገ ማክሰኞ ይሰጣል ተብሎ ይጠበቅ ነበር ከቴዲ አፍሮ ማኔጅመንት አባላት ጋር። የአብይ አህመድ ደህንነቶች ዛሬ የአርቲስት ቲቪን ሂደው ማስጠንቀቂያ በመስጠት ነገ ምንም አይነት ጋዜጣዊ መግለጫ እንዳይደረግ አግደዋል። እሱ አይደለም የሚገርመው፣ ቴዲ አፍሮ አልበሙን ሊያወጣበት የነበረው የሰዋሰው መተግበሪያ ላይ ነበር። ይህንንም መተግበሪያ በማስገደር ትዕዛዝ በመስጠት ቴዲ አፍሮ አልበሙን እዛ ላይ እንዳይለቅ መተግበሪያውም ደግሞ ከቴዲ አፍሮ ጋር የገባውን ውል እንዲያፈርስ አድርገዋል። የዚህን ያክል ይፈሩታል ማለት ነው። የዚህን ያክል እስክርቢቶ ይዙ። እንግዲህ የፊታችን ሐሙስ የቴዲ አፍሮ ኢትዮሪካ አልበም ይለቀቃል። አልበሙ ከመለቀቁ በፊት የአብይ አህመድ ደህንነቶችና የአብይ አህመድ የግል አክቲቪስቶች
አልበሙን በማራከስ ላይ ተጠምዷል። አልበሙ ላይ ይኖራሉ የተባሉ ትራኮችን በመተንተን የፈረሱ ቤቶችን የሚያሞግስ የፈረሰውን ፒያሳ የፈረሰውን ቄራ የሚያነሳ ነው እያሉ የድሮዋን ኢትዮጵያ የሞተችዋን ኢትዮጵያ የሚቀሰቅስ ነው እያሉ ካሁኑ ዘመቻ ጀምረውበታል። ዚስ ማች አብይ አህመድ በዚህን ያክል ደረጃ ይፈራዋል ቴዲ አፍሮ። አሁንም እርግጠኛ ማን ሆኖ ነገር ሐሙስ የሚለቀቀው አልበም ላይ ማክሰኞ ወይ ሮብ ሰው ጨፍጭፎ ሀገሪቷ በሀዘን ላይ ሆና እንግዲህ ቴዲ አፍሮ እንደለመደው ኤክስቴንድ እንዲያደርግ አልበሙን ሳይወጣ እንዲቀር ለማድረግ ሁሉ ጥረት እንደማያደርግ እርግጠኛ ልንሆን አንችልም። ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ። እንግዲህ የቴዲ አፍሮ አርቲስት ቴዲ አፍሮ ያው ሌጀንደሪው ኢትዮጵያ ላይ በአርት ስራው የሚታወቅ ነው። ጥበብ የጠራችሁ በጥበቡ የሚንቀሳቀስ ነው። ከህዝብ ጋር ሆኖ አብዛኛውን ጊዜ ካያችሁ ቴዶ የህዝብ ልጅ ነው። ለመጣው ለሄደው ያዙ ይልቀቁኝ የሚል ሰው አይደለም። ቴዲ ከህዝብ ጋር እንጂ መንግስት ይመጣል መንግስት ይሄዳል። ህዝብ ግን ዘላለማዊ ነው። ከህዝብ ጋር አርገ የምታደርገው ነገር ሁልጊዜ ያስከብራል። አሁንም ስለምንም አይነት ነገር ላይ አይደለም አልበም ያወጣ። እሱን ያወጣበትን ምክንያት ሊናገር ፈለገ። ያንን ነገር እንዳትናገር አላችሁት። ህወሓትን ረሳችሁት እንዴ? የትላንትና ታሪኩን ረሳችሁ? ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው። ዛሬስ ህዝቡ መናገር ይችላል ወይስ አይችልም? ያውም ቴዲ አፍሮን በማይረባ ነገር አስረውት ዋሽተው ባወጣው በ17 መርፌ በሚለው በሰራው ስራ አስረውታል። ስር የሚገድበው ሰው አይደለም። አሁንም ልንገራችሁ፣ እውነት ሰርተናል፣ እውነት ጥሩ አድርገናል የምትሉ ከሆነ ምን አስፈራችሁ? ስራውን አይታችሁታል። ስራው እናንተ ጋር ደርሷል። በእናንተ ማለፍ ነበረበት። ምንድን ነው አልገባኝም። ስለዚህ ቴዲ አፍሮ ሽንጥና ዳሌ ምናምን ስለማይል ነው ያስፈራችሁ። ሽንጥና ዳሌ ወገቧ ወሽመጧ ሲል ቢውል የቴዲ አፍሮ ስራ ምንም አይነት ችግር አይኖረው። ወይም ደግሞ መንግስትን የደገፈ አይነት ዘፈን ቢያወጣላችሁ መጀመሪያ የምትከፍቱት እናንተ ናችሁ። ስለዚህ አሁን ቴዲ አፍሮ ያጠፋው ነገር ምንድን ነው? አርቲስት ነው፣ ስራውን ሰራ፣ መግለጫ መስጠት ፈለገ። ማገድ በዚህ ወጥቶ በዚህ ገብቶ ማለት ኢትዮጵያ ላይ ማንኛውም ኢቭን የብልጽግና ደጋፊ ወንድምና እህቶችን ጥያቄ ምልክት ውስጥ ይከታል። እንዴ ለምንድን ነው የተከለከለው? ምን ስላደረገ ነው? ምን ስለሆነ ነው የሚከለከለው? ወይስ የተፈራ ነገር አለ ወይስ የሚወጣ ሚስጥር አለ ብለው ሰው በጉጉት እንዲጠብቀው ነው የምታደርጉት። ራሳችሁን አታስበሉ። ይውል አንዳንዴ ፈስ ያለበት ዝላ አይችልም። the biggest problem is that አየ አንድ ሰው ለምሳሌ ብር ጠፋኝ ስል 100 ብር አላየውም ካልከኝ ሌባው አንተ ነህ። ዋጋውን አልነገርኩማ። የት ነገርኩ? 100 ብር እንደጠፋኝ አልተናገርኩም። ብር ጠፍቶኛል ስል 100 ብር እኔ 100 ብር አላየውም አይኔን ግንባር ያርገው ብትል ሌባው አንተ ነህ። አሁንም ቴዲ አፍሮ ስራውን ሊሰራ ሲል በፍጹም አትሰራም ብሎ መጮህ ምን አለ ማለት ነው? ኢትዮጵያ ላይ ችግር አለ ማለት ነው። ቴዲ አፍሮ ሳይናገር የሚያስፈራ ሰው መሆኑ ያስደንቀኛል። ሳይናገር ምንም ነገር ሳይል ትፈሩታላችሁ። መንግስት የተባለ ይፈራዋል። በጣም ነው የሚደንቀኝ። ይሄ አይነት ክብር ማንም አያገኘው። ሰው ሳይናገር እንዴት ይፈራል? ምንም ነገር ሳይናገር እንዴት በዚህ ደረጃ ይፈራል? በጣም ነው የሚደንቀውና በተለይ ለሌሎችም ኢቭን ለደጋፊዎቻችሁ ምን ፈጠራችሁ? አሁን ምርጫው ደርሷል። ለደጋፊዎቻችሁ ስትል እንኳን ዝም ነበር ማለት የነበረባችሁ። በዚህ ሰዓት ይውጣ ዘፈኑ፣ ሰው ይስማው፣ አስተያየት ይስጥበት፣ አከተመ። ከዛ እናንተም ደግሞ ሁኔታውን ማብራራት ትችሉ ነበር። እና የደነቀኝ ነገር ምንድን ነው? ቴዲ አፍሮ መግለጫውን እሰጣለሁ በሰራሁት ስራ ላይ ማለት ኖ በራስ ስራ ላይ መናገር አትችልም የሚል መንግስታዊ እገዳን የተደረገው። ስለዚህ ምን ያህል ኢትዮጵያ ውስጥ ችግር እንዳለ ራሳችሁ ማንም ሳይጠይቃችሁ
ማንም ሳይጠይቃችሁ የእሱን ስራ አግዳችሁ ምን አደረገ ማለት ነው? ራሳችሁን አስበላችሁ ማለት ነው። ከእንደዚህ አይነት ስህተቶች በተለይ ስልጣን ላይ ያላችሁ ሰዎች ባትሸወዱ፣ ፋራ ባትሆኑ፣ ሰገጤ ባትሆኑ ጥሩ ነው። መሆን ያለባችሁ ስማርት መሆን ነው። እንዲያውም አብሬ አጫጩሄን ነው ግራም ማጋባ። እናንተ ብልጥ ብትሆኑ ችሎታ ቢኖራችሁ አብረት አጫጩዋለ ያንን ሙዚቃ። ከዛስ ማንም አንተን አይጠይቅ። ግን በጣም ነው የሚገርመው። ስለዚህ ኢትዮጵያ ላይ ችግር እንዳለ ግድንግድ ቴዲ አፍሮ ማሳያ ነው። ለማንኛውም ለወዳጆቹና ለአድናቂዎቹ ድምፁ ኑት፣ ከጎኑ ቁሙ። ምንም ያጠፋው ነገር የለም። አርት ስራው ነው፣ መግለጫው ነው። ያንን ስራ ሰርቶታል። በምንም ነገር እንደዚህ ያዙ ይልቀቁኝ መንግስት ባትሉ ደስ ይለኛል። ሰላማችሁ ይብዛ። መልካም ጊዜ። ወደ ሳይሆን በግድ አሁን አልበሙን ይለቃል። ትሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ትሰማል። ለምን? እንደ ዳይመንድ የሚታይ ልጅ ነው በአርት ደረጃ። ሀቅ ነዋ። ሀቁን አልወስድበትም። ማን ነው እስቲ አልበኑ ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። እንደዚህ በጉጉት ኡኡ እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ኖባዲ። ኧረ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን ኡኡ። እርግጠኛ ነኝ የአሜሪካ አለ ቢልቦርድ አዋርድ፣ እሱ ላይ ስሙ ይጠራል፣ ስሙ ይጻፋል። እንደ ባለፈው ያወጣውን አይታችሁታል አይደለ? አንድ ሲንግል ለቆ በሙሉ አሜሪካኖቹ ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃል እና ሃይ ቪው ያለው ይወጣል እዛ ላይ። ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ በዛ ችሎታው በቃ የተሰጠው ስጦታ። የሰው ስጦታ የተለያየ። ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበትም። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበትም በችሎታው፣ በአርት ችሎታው። ሌሎች አርቲስቶች እንደ ወንድም ልምከራችሁ፣ ኢኖ አሜሪካኖች ምን ይላሉ? ታፕታፕ እያደረጋችሁ ይገር ቹዝ ዮር ባትል ይላሉ። ስትጣሉ ጥላችሁን እወቁት ከማን ጋር እንደምትጋጩ። አቤል እንክትክት የወጣው ቴዲን ምን ልበል ብሎ ነው፣ ላጣጥል ብሎ ነው። ቴዲን ላጣጥል ብሎ አፈር ከድሜ እንደ ጀላቲ ሲዲውን የሱን እንትኑስ ከቶ ባልዲውስ ከቶ እያዟዟረ መሸጥ ጀምሮ ነበር። አንዳንዴ የምትፎካክረው ማወቅ መቻል አለብህ። ይገርናው ገባ። ከቴዲ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷን ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረግጥለት ነበር። ከኪድኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። ማን ነው ስሙን ጥሩልኝ። ታፕታፕ ኮፒ ሊንክ ቤተሰብ ማን ነው? አዎ ቢጫ አበባ። ቴዲ ጋር አትመጣጠኑ። ቴዲ እውነቴን ነው ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ ላይ ቴዲ አፍሮ ክብር አለው። እውነቴን ነው የምነግርህ ቃል በቃል ቴዲ አፍሮ ወንበር ላይ ሀገር ከሚመራው ሰውዬ በላይ የኢትዮጵያ ሕዝብ ያከብረዋል። ይህ ነው ትልቅ ክብር ማለት ይሄ ነው። ከክብር በላይ ወንበር አይደለም። ወንበር ሳይሆን ንግስና፣ ያንተ ማንነት ነው ንግስና። ስለዚህ ቴዲ አፍሮ አብሶሉትሊ ከዶክተር አብይ በላይ ንግስና አለው ኢትዮጵያ ላይ ሃንድስ ዳውን። ስለዚህ መንግስት ቢያኮርፍ ምን ቢል ቴዲ አፍሮ በሚያወጣቸው ነገሮች ላይ ዛሬ አዲስ አይደለም።
መጀመሪያ ላይ ራሱ ቴዲ ተናግሯል። ታስታውሱ እንደሆነ ብዙ ግርግር ተፈጥሮ ነበረ። ኢሳያስና አብይ ዱቅ ብለው ባሉበት ጊዜ አስታውሳለሁ። ቴዲ አፍሮን ሰው ነው የጠራው። ሰው ነው ቴዲ አፍሮ ይናገር ተብሎ ቴዲ አፍሮ በተናገረ ጊዜ አኩርፈዋል። በኃይለኛ ነው ያኮረፉት። እና ቴዲ አፍሮ ብዙ ጊዜ ኢትዮጵያ ላይ ኮንሰርት አያዘጋጅም። ካያችሁ ኮንሰርት የለውም። ቴዲ አፍሮ ኢትዮጵያ ላይ ኮንሰርት የለውም። ሀገሩ ነው። በጣም ትልቅ ክብር አለው። ትልቅ ነገር አለ። ሀገሩ ላይ እንኳን እንዳልኳችሁ ከህዝብ ጋር ስትሆን መንግስት ይጠላል። መንግስት የህዝብ እንዳልሆነ በዛ ታየዋል። መንግስት የህዝብ አይደለም። ከህዝብ ጋር ስለማይሰሩ መንግስት ከህዝብ ጋር እየሰሩ አይደለም። ቴዲ አፍሮ በሙዚቃው በአርቱ ብቻ ከህዝብ ጋር አንድ ላይ የሆነ ቦታ ተጎዳ ሲባል አውጥቶ ገንዘብ የሚሰጥ ወንድም ነው። ከህዝቡ ጋር የማይነጣጠል ሰው ነው ቴዲ አፍሮ። ስለዚህ ማንም ኢትዮጵያ ላይ ለንግስና ቢመጣ የቴዲ አፍሮ ንግስና ቦታን የሚወስደው የለም። አርቲስት ነው፣ ጥበበኛ ነው። በጥበብ በልጧቸዋል። በወንበርም ቴዲ አፍሮ በልጧቸዋል። በልጧቸዋል። በቃ እስቲ ቴዲ አፍሮ አገር ይምራ ይባል ይምራ ነው የሚለው ሰው። ምንም ፖለቲካ አያስፈልገውም። የሰው ፍቅር ነው ሀገር የሚያስመራው። የሰው ፍቅር እውቀት አይደለም። እኛ እናትና አባቶቻችን ሲያሳድጉን በጣም በጥልቅ እውቀት አይደለም፣ በፍቅር ነው ያሳደጉን። ፍቅር ነው ከእውቀት የሚበልጠው። ፍቅርን ስላልተማራችሁ ፍቅርን መስጠት አትችሉ። ሌብነቱን፣ ዘረፋውን፣ ማንጓጠጡን፣ ማሽሟጠጡን ትችሉታላችሁ። ፍቅሩን ግን አትሰጡም። እንዳልኳችሁ አፈር የመሳሰሉ እናንተ ፊት ለፊት ቢቀርቡ ራሱ ለብልጽግና ተብለው ቢቀመጡ ሰው ፊት የማይቀርቡ መሀይም ሰብስባችሁ ባክግራውንዳቸው ኤጁኬሽናል ባክግራውንድ ዚሮ የሆኑ ሰዎች ሰብስባችሁ ካድሬ አድርጋችሁ ሀገር መምራት። ቴዲ አፍሮ የሆነ ስራ ሲለቅ ወይንም ሊለቅ ነው ሲባል የሆኑ አይነት ሰዎች ይመጣሉ፣ ዘመቻ የሚመስል ነገር የሚከፍቱ። ታስታውሳላችሁ አቤል ሙልጌታን። ቴዲ አፍሮ የሆነ ስራ ከሰራ በኋላ ጂስ የሚመስል ለቴዲ አፍሮ ሰራ። ከዛ እንዴት እንደተመታ የሙዚቃ ላይፉ ታውቃላችሁ። አሁን ደግሞ ካሙዙ መጥቷል። ዛሬ አንድ ጽሁፍ ፌስቡክ ገጹ ላይ ለጥፏል። ብዙ ሰዎች ይሄ ጽሁፍ ለቴዲ ነው የሚል ድምዳሜ ላይ ደርሰዋል። እኔም እንደዛ መስሎኛል አሉ አይደል። የሆነ ቴዲ ስራ ሲሰራ ታውቃላችሁ፣ ቴዲ በድፍረት ሀሳቡን ይገልጻል፣ ለህዝብ ድምፅ ይሆናል ምናምን እና ያንን መንግስት ዘመም የሆኑ ሰዎች ሲገልጹት ምንድን ዝም ብሎ ማለቃቀስ፣ መተቸት፣ ዳር ቆሞ መተቸት ምናምን ነው የሚል። እንደዛ አይነት ጽሁፍ ጽፏል ካሙዙ። ለቴዲ ነው ምናምን የሚል ግምት ብንይዝ የተሳሳትን አይሆንም። ላይሆን ግን ይችላል። ያው እሱ ሌላ ነው ሊል ይችላል፣ ችግር የለውም። ብቻ ግን እንዲህ አይነት ሰዎች ቴዲ አፍሮ ላይ ዘመቻ የሚከፍቱበት ገና ሲመጣ የሚነሱበት ሰዎች የማይገባቸው ነገር አለ። ምን መሰላችሁ? ቴዲ አፍሮ ይህንን ስም ሲገነባ፣ ይህንን ተቀባይነት ሲያገኝ፣ ይህንን ብራንዲንግ ሲሰራ ዝም ብሎ አይደለም። አንደኛ ኢንተግሪቲ፣ ጥብቅ ስብዕና የሚባለውን ራሱ ላይ የገነባበት ልክ እኔ ያስገርመኛል። ከዚያ የማይነቃነቅ ታለንት አለው፣ የሚያስገርም ታለንት አለው። ሶስተኛ በቂ እውቀት አለው በተለያዩ ጉዳዮች ላይ ስለ ሀገራችን፣ ስለ ዓለማችን፣ ስለ ታሪክ፣ አሁን ስላለው ነባራዊ በቂ እውቀት አለው። እነዚህን በሚገባ ራሱ ላይ ስላበለጸገ ነው ቴዲ አፍሮ ህዝብ ዘንድ በዚህ ልክ ተቀባይነት ያገኘ። ይህንን ዝም ብለህ መናድ አይቻልም። ከዚህ በፊት ታስታውሳላችሁ አህመድ ተሾመ፣ ዲምቢ፣ ራሱ አቤል ሙሉጌታ፣ ጂመሳይ ምናምን ቴዲ አፍሮ ጋር አላስፈላጊ መላተም ተላትመው ራሳቸው ላይ ያመጡትንና እኔው ግን እኔ ቴዲን ስራ በጉጉት ተጠብቃለሁ። ቲዮሪካል በቴዲ አፍሮ አልበም ጉዳይ ድጋሚ መጥቻለሁ። ኮፒ ሊንክና ሪፖስት ይደረግ። በመጀመሪያ ሰዋሰው መልቲ ሚዲያን አስፈራሩ የቴዲ አፍሮን አልበም እንዳይለቅ። አይ ችግር የለውም በራሴ ዩቲዩብ ቻናል ለቃለሁ አለ። ከዛ በኋላ ደግሞ በአልበሙ ዙሪያ ጋዜጣዊ መግለጫ ለመስጠት ከአርቲስት ቲቪ ጋር ተስማምቶ ነበር። አርቲስት ቲቪንም አስፈራሩትና ጋዜጣዊ መግለጫው እንዲታገድ ያደረጉ። ይሄ ብቻ አይደለም የሚገርሙ ረዳት ፕሮፌሰር የተባለው ነብዩ ባዬ ነው ምናምን፣ አቶ ነብዩ ባዬ በሉት
ምን አይነት ጭንቅላት ቢኖራቸው ነው ግን እንደዚህ አይነት ጽሑፍ ይዘው የሚወጡት? ምን አይነት የወረደ ወራዳ ጭንቅላት ቢኖራቸው ነው? እንደ አጠቃላይ ይህ መንግስት በህፃናት ተከቧል። አጠቃላይ የመንግስት ስትራክቸሩ ላይ ያሉት ሰዎች ህፃናቶች ናቸው። ምክንያቱም ካለፈው ስርዓት መማር አልቻሉም። እኔ ከዚህም በፊት ስናገር አሁን ያለው ብልጽግና የሚባለው መንግስት ስሙን እንጂ ማንነቱን አልቀየረም ብያለሁ። ምክንያቱም ይሄንን መንገድ እኮ ኢህአዴግ ተከትሎት ነበር። አይደለም ማስፈራራት አስሮትም ነበር። ማን አስቆመው ግን ቴዲ አፍሮን? ማን አስቆመው? ማንም አያስቆመው። በዚህ አጋጣሚ እኔ ማስተላለፍ የምፈልገው መልእክት የቴዲ አፍሮ አልበም ካለፉት 5 አልበሞች ይልቅ ዘንድሮ በደንብ ነቅንቆ መሰማት አለበት። በደንብ ሀገሪቷን ማንቀጥቀጥ አለበት። እየገባችሁ ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ በደንብ ሰብስክራይበሩ እንዲያድግ አድርጉ። ማስተላለፍ የምፈልገው መልእክት ይሄን ነው። በጣም ከቴዲ አፍሮና ከአድናቂዎቹ ጋር እልህ ተጋብተዋል። አረ ተረጋጋ፣ አረ ተረጋጋ፣ አረ ተረጋጋ ካሙዙ። እኔ ያላቀናበርኩት ሙዚቃ ከዚህ በኋላ የቴዲ አፍሮን ቢሆን እንዳይለቀቅ ባለኝ ስልጣን አግዳለሁ ብሏል። እዛው እንደለመድከው የዶክተር አብይን ሚስት ዘፈን አቀናብረላት። ከቴዲያችን ራቅ በል አንተ። ከሰፈር ሰፈር እየሰበሰብ ዳይኖሰሩንም የጅብ ድምፁንም ጉንፋን የታመመው ጉሮሮንም ያበጠውንም የሰፈር እንትኑንም ሰብስበ ድምፅ እያቀጠን ስንት ዓመት ሙሉ ጆሮችን ስታደነቁር ኖረክ ደግሞ አሁን ደግሞ የቴዲ አፍሮ ላቀናበር ልትል ነው? ሼም የለም እንዴ? ለማንኛውም ቀልድ ነው። የቴዲ አፍሮ ሙዚቃ እንግዲህ ከሰዋሰው ጋር ተጣልቶ እንግዲህ ቤትኛው ልልቀቀው እያለ ነው። ቴዲ አፍሮ በወንዝ ልቀቀው፣ በወንዝ ልቀቀው። በጆክም ቢሆን እየቀዳን ወደ ቤታችን ሄደን እንደ ውሃም እንጠጣዋለን፣ እንደፈለግን እንሰማዋል። በር ላይ በትልቅ ስፒከርም ልቀቀው። እየመጣን ጋቢያችንን ለብሰን እየሰማ ነው እንመለሳለን። እንደውም ዶክተር አብይ ይህን ሙዚቃ ገዝተኸው በየመናፈሻው ዝም ብለህ ብትለቀው ገንዘብ እየከፈልን ራሱ መናፈሻውንም ሞቅ እናደርግልሃለን። ቴዲ እኮ ነው አባቴ፣ ቴዲ እኮ ነው። ለማንኛውም ግን የቴዲ ሙዚቃ ሊለቀቅ ሳምንት ነው የቀረው። የቴዲ አድናቂዎች እንግዲህ ዩቲዩብን ሰብስክራይብ አድርጋችሁ ጠብቁ። ከአንድ 2 ዘፈን 3 ዘፈኖቹ ከሰዋሰው ጋር አጣልቶታል። ፖለቲካ ነካለው ብለዋል። እኔ በጣም ለማዳመጥ በጣም ቸኩያለሁ። ቴዲዬ መልካም እድል። እስቲ የቴዲ አድናቂዎች በጠቅላላ ምን ትላላችሁ? ኮመንት አስቀምጡልኝ። የቴዲ አፍሮን ሙዚቃ ካሙዙ ቢያቀናብረው ኑሮ ምን ይሰማችሁ ነበር? ከታች ኮመንት አስቀምጡልኝ፣ ሼር አድርጉልኝ። ይመቻችሁ። መልካም በዓል። አደራ ሼር ኮፕሊ። በዚህ ሰዓት የቴዲ አፍሮ አልበምን በሚመለከት ሰበር ዜና ተሰምቷል። በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል ሲል ዘሀበሻ አስነብቧል። የዘሀበሻ ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር ተብሏል። ይሁን እንጂ ጉዳዩ የሚመለከተው አካል የቴሌቪዥን ጣቢያው ይህንን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቋረጥ ተደርጓል። በብዙዎች ዘንድ በጉጉት የሚጠበቀው ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላ አገሪቱ መነጋገሪያም ሆኗል።